አዳራሹ በጸጥታ ተውጧል። ከሩቅ የሚሰማው ዝናብ ከመስኮቱ ጋር ሲጋጭ ጸጥታውን ሰበረው። በዙፋኑ ፊት የሸበተ ጢምና የእሳት ነበልባል የሆነ አይኖች ያሉት ቀጭን ሰው ቆሟል። በፊቱ የስኮትላንድ ንግሥት ሜሪ ስቱዋርት እንባዋን መቆጣጠር እያቃጣት ማስተር ኖክስ አለችው። መንግስቴን በአንደበትህ ልታጠፋው እንደምትችል አትሰጋም ስትል ጠየቀችው። ድምፁ እንደተረጋጋ አይኖቹን አነሳ ያለምንም ትዕቢት። እርግጠኝነት በተሞላበት መልኩ ንግሥት ሆይ፣ ሰዎችን ማስከፋት ብፈራ ኖሮ የክርስቶስ አገልጋይ አልሆንም ነበር ሲል መለሰ። እነዚያ ቃላት እንደ ነጎድጓድ ሰማዩን ሰንጥቀው ወረዱ። ዘውዱን የሚጋፈጥ ተራ ሰባኪ ከስልጣን በፊት አገልጋይ የነበረና ይህም ኃይል ለእውነት የተንበረከከ ነው። ግን ሁልጊዜ እንደዚህ አልነበረም። ከዓመታት በፊት ያ ሰው በጥላ ስር የተደበቀ በፈረንሳይ የጦር መርከብ ውስጥ ታስሮ ደም እያሳለ በዝምታ የሚጸልይ አስተማሪ ብቻ ነበር። ነገር ግን ታስሮ ሳለ የቀረጸው አምላክ ለመላው ሕዝብ አዋጅ ነጋሪ እየፈጠረ እንደነበረ አላወቀም ነበር። ብዙም ሳይቆይ ድምፁ በመላው ስኮትላንድ አስተጋባ። ስኮትላንድን ስጠኝ፣ ካልሆነ እሞታለሁ ብሎ በሹክሹክታ ያቀረበው ጸሎት እስከ ምድር ዳርቻ ድረስ ያሉ ልቦችን አቀጣጠለ። ይህን ታሪክ ከመቀጠላችን በፊት ከየት እየተመለከቱት እንደሆነ ይንገሩን። በየሳምንቱ አዳዲስ የእምነት ጀግኖችን ታሪክ እናቀርባለን። ስኮትላንድን የቀሰቀሰው ያ አምላክ አሁንም ልብን በሳት ያቀጣጥላል። የተወለደው በሃዲንግተን በእርጥበታማ ኮረብቶችና በማያቋርጥ ጭጋግ በተከበበች ትንሽ የስኮትላንድ መንደር ውስጥ ነበር። እንደ አውሮፓውያን አቆጣጠር በ1514 ዓ.ም ስኮትላንድ አንዲት ቃል ለማይረዱ ሰዎች በላቲን የምትሰብክ ቤተክርስቲያንን አገዛዝ ስር ትኖር ነበር። በእነዚያ ጊዜያት ካቴድራሎች ገናና ነበሩ። ነገር ግን ወንጌል ሩቅ ነበረ። ጆን ኖክስ ያደገው ስለ ይቅርታ ሳይሆን ስለ ንስሐ የሚናገሩ ስብከቶችን እየሰማ ነበር። ከጅምሩ ጀምሮ ፈጣን አእምሮና ለመልስ ጥማት ነበረው። የካቶሊክ ቄስ ሆኖ በተሾመበት በሴንት አንድሩዊስ ዩኒቨርሲቲ ፍልስፍናና ስነ መለኮትን ተምሯል። ነገር ግን አንድ ነገር አስቸገረው። የወርቅን ነጸብራቅ በጳጳሳት እጅ ቢያይም ጎዳናዎቹ ላይ ግን ረሃብ ይስተዋል ነበረ። የደወሎቹ ድምፅ ኦና ሆኖ ይሰማ ነበር። በዚያን ጊዜ ፍርሃትን እየተቃወመ ሕዝቡ በሚናገረው ቋንቋ ከቅዱሳት መጻሕፍት ላይ የሚናገረው ጆርጅ ዊሻርት ስለተባለ ሰው ሰማ። ኖክስ የዚህን ሰው ንግግር ሊሰማ ሄደ። ያ ምሽት ሁሉን ነገር ለወጠ። ዊሻርድ በተረጋጋ ድምፅ ቢሰብክም እንኳን እያንዳንዱ ቃል እንደ ስለት ጆሮን ሰንጥቆ ይዘልቅ ነበረ። የእግዚአብሔርን እውነት የተሰጠው ለነገስታት ሳይሆን በእምነት ለሚሰሙት ሰዎች ነው። በገበሬዎች መካከል የተቀመጠው ኖክስ በውስጡ የሆነ ነገር ሲቀጣጠል ተሰማው። ስሜት ሳይሆን እምነት ነበር። እነዚያ ቃላት ከማይታዩት ባህላዊ ስርዓቶች ነፃ ያወጡት ነበር። ከዚያን ጊዜ ጀምሮ ዊሻርትን አብሮት መሄድ ጀመረ። አጭር ሰይፍ ብቻ የታጠቀ ጠባቂው ሆነ። ነገር ግን ይህ ተሐድሶ እንደ ክህደት ስለተቆጠረ ብዙም ሳይቆይ የጨለመው ዘመን ጀመረ። ዊሻርት በካርዲናል ዴቪድ ቢተን ትእዛዝ ተያዘና እንደ አውሮፓውያን አቆጣጠር በ1546 ዓ.ም በሕዝቡ ፊት በሕይወት እያለ ተቃጠለ። ኖክስ ከሩቅ በዛፎች መካከል ተደብቆ እጆቹን በጡጫ ጨብጦ እና ልቡን እያዘነ ይህን ይመለከት ነበር። ጌታውን የበላው እሳት ደቀ መዝሙሩን ለዘላለም አቀጣጠለው። ሳያውቅ እግዚአብሔር እየቀረጸው ነበር። ከዚያም ብዙ ሳይቆይ የስኮትላንድ ተሐድሶ አራማጆችን ቡድን ወንጌልን የመስበክ ነፃነትን እያወጁ የቅዱስ አንድሩዊስን ቤተ መንግሥት ያዙ። ኖክስም ተቀላቀላቸው። ያኔ ነበር በጥላ በተሸፈኑ ግድግዳዎች መካከል ቅዱሳት መጻሕፍትን ፍርሃት በተሞላ ድምፅ ነገር ግን በቆራጥ እይታ ማስተማር የጀመረው። ቀኖቹ አጭር ነበሩ፣ ጸሎቱ ግን ረጅም ነበር። ከባህር የሚወጣው ቀዝቃዛ ነፋስ በተሰበሩ መስኮቶች በኩል ገቡ። የሞገዶቹም ድምፅ ከጳውሎስና ከመዝሙሩ የተወሰዱ ንባቦች ጋር ተቀላቀለ። ነገር ግን ይህ ነፃነት አልዘለቀም። ምክንያቱም እንደ አውሮፓውያን አቆጣጠር በ1547 ዓ.ም 'የፈረንሳይ ኃይሎች ቤተ መንግስቱን ከበቡ።
ከሳምንታት ተቃውሞ በኋላ ተሐድሶ አራማጆቹ ተያዙ። በወቅቱ በ30ዎቹ መጀመሪያ ላይ የነበረ ኖክስ በሰንሰለት ታስሮ ሰዎቹ እስኪሞቱ ድረስ የሚጋልቡበት የእስር ቤት መርከብ ወደ ሆነው የፈረንሳይ ጂኤስ ተወሰደ። ለ19 ወራት ቅዝቃዜን፣ ረሃብንና በሽታን ተቋቁሟል። ሰንሰለቶቹ እጆቹን ያቆስሉት ነበር። የባህሩ ጨውም ክፍት የሆኑ ቁስሎቹን ያቃጥሉት ነበር። ጠባቂዎቹም በእምነቱ ላይ እያፌዙበት የቅዱሳንን ምስሎች እንዲስማቸው አቀረቡለት። ይህ ያዳነኝ ክርስቶስ አይደለም በማለት በእርጋታ እምቢ አለ። አንድ ጊዜም አውሎ ነፋሱ መርከቡን ሊያሰምጥ ተቃርቦ እያለ እስረኞቹ በሙሉ ጮኹ። ኖክስ ግን በዝምታ አለፈ። ግራጫውን ሰማይ እያየ ጌታ ሆይ ዓይኖቼ ያቺን ቀን ባዩ እንኳን በስኮትላንድ ጉዳይህን ቀስቅስ እያለ በዝግታ ይናገር ነበር። ከዓመታት በኋላ ይህ ጸሎት ጥንካሬ ሲከዳው በሕይወት እንዳቆየው ያስታውሳል። በመጨረሻም እንደ አውሮፓውያን አቆጣጠር በ1549 ዓ.ም በፖለቲካ ሽግግር ተፈቶ ወደ እንግሊዝ ሄደ። ሰውነቱ ቢዝልም ውስጡ ግን ይቀጣጠል ነበር። እዚያም አዲስ ነገር አየ። መጽሐፍ ቅዱስ በሕዝብ ፊት የሚነበብበትና አምልኮ ቀላል የሆነበት እንዲሁም በክርስቶስ ላይ ያተኮረ ሀገር ነበር። በኤድዋርድ ቪ6 ዘመን እንደ ሰባኪ ሆኖ አገልግሏል። እንዲሁም የጋራ የጸሎት መጽሐፍ ማሻሻያ ላይ እገዛ አድርጓል። ይህም ጸሎት መጽሐፍ ቅዱሳዊ እንዲሆንና ሃይማኖታዊ ይዘት እንዲቀንስ አድርጓል። ነገር ግን ይህ መረጋጋት የቆየው ለአጭር ጊዜ ነበር። በወጣቱ ንጉሥ ሞትና በሜሪ ቱዳ መነሳት እንግሊዝ እንደገና ወደ ስደት ገባች። ደም የተጠማችው ንግሥት እሳት ፕሮቴስታንቶችን በአደባባይ አቃጠለ። ኖክስም እንደገና ወደ አህጉር መሸሽ ነበረበት። እንግሊዝ ለቆ ሲወጣ ለመጨረሻ ጊዜ ወደ ባህሩ ተመለከተና በማስታወሻ ደብተሩ ላይ ፈርቼ አልሸሸውም፣ ነገር ግን የመከር ጊዜ ገና ስላልደረሰ ነው ሲል ጻፈ። ነገር ግን በጄኔቫ በሰማያዊ ሐይቅ ዳርቻና በበረዶ በተሸፈኑ ተራሮች ላይ ጆን ካልቪን ከሚባል ሰው ጋር መገናኘት የስኮትላንድን አቅጣጫ ለዘላለም እንደሚለውጥ አላወቀም ነበር። እግዚአብሔርም ከቤት በጣም ርቆ በሚገኝ ሀገር ነጎድጓዱን ማስነሳት ጀመረ። ከጄኔቫ ሐይቅ የሚነፍሰው ነፋስ ቀዝቃዛ ነበር። ነገር ግን ከተማዋ አዲስ ነገር ተነፈሰች። እግዚአብሔር እዛ አዲስ ታሪክ እየጻፈ እንደሆነ የሚሰማ ስሜት። በምሁራንና በስደተኞች መካከል የደከመ ፊትና ቆራጥ እይታ ያለው ሰው በድንጋይ ጎዳኖች ላይ ይጓዝ ነበር። ጆን ኖክስ ወደ ተሐድሶ አራማጆች መጠጊያ ደረሰ። የእረፍት ቦታ ሳይሆን የሚቀረጽበት ስፍራ ነበር። በጄኔቫ ሙሉ ትውልዱን እየቀረጸ ካለው ከሃይማኖት ሊቅ ከጆን ካልቪን ጋር ተገናኘ። ካልቪን የተረጋጋ ስልታዊ፣ ኖክስ ችኩል፣ የተቃጠለ ነበር። አንደኛው በስርዓቶች በኩል ሲሰራ፣ ሌላኛው በነፍሳት ላይ ይሰራ ነበር። ነገር ግን ሁለቱም አንድ አይነት እሳት ነበራቸው። የእግዚአብሔር ሉዓላዊነት ከሁሉም በላይ ነበር። ኖክስ በዚያች ከተማ ስርዓት ተደንቆ ነበር። የዕለት ተዕለት የአምልኮ ስርዓቶች፣ ከልብ የመነጩ ጸሎቶች፣ ሁሉንም የሚያካትቱ ትምህርት ቤቶችና በእያንዳንዱ ቤት ውስጥ የተከፈቱ ቅዱሳት መጻሕፍት። ጄኔቫን ከሐዋርያት ዘመን ጀምሮ በምድር ላይ ከነበሩት የክርስቶስ ትምህርት ቤቶች ሁሉ እጅግ ፍጹም እንደሆነች በመጥቀስ ለስኮትላንድ ጻፈ። በዚያም እምነትና ህብረተሰብ አብረው መራመድ እንደሚችሉና ወንጌል የመዳን መልእክት ብቻ ሳይሆን የባህል ለውጥም እንደሆነ ተማረ። ለዓመታት ሰበከ፣ አስተማረና ጽሑፎችንም ተረጎመ። ነገር ግን ልቡ ሰላም አልነበረውም። ወደ ሐይቁ ባየ ቁጥር የስኮትላንድን ኮረብቶችና አሁንም በአጉል እምነትና በፍርሃት የተያዙትን የሕዝቡን ፊት ያንጸባርቅበታል። በሌሊት መስኮቱ ጋር ተንበርክኮ ጌታ ሆይ አገሬ በጨለማ ውስጥ ተኝታ ሳለ በባዕድ አገር እንዳልሞት እያለ ይጸልይ ነበር። ከዚያም ጥሪው መጣ። መልእክተኞቹ በሀገሩ ላይ የተነሳ የአመፅ ዜና ይዘው መጡ። ሕዝቡ በሮም ሃይማኖታዊ ቀንበር ላይ
መነሳት ጀምረው ነበር። እንደ አውሮፓውያን አቆጣጠር በ1559 ዓመተ ምህረት ስኮትላንድ ተበጠበጠችና የኖክስን ስም የነቢይ ያክል በሹክሹክታ ይነገር ነበር። እንደሚታደን ቢያውቅም እንኳን ወደ ስኮትላንድ ተጓዘ። መርከቧ የሰሜንን ባህርን ማዕበል አቋረጠች። በመርከቡ ላይ ተደግፎ ሕይወቴን ለጠራኝ አደራ ሰጣለሁ፣ ከሞትኩም ከወንጌል ጎን ይሁን ሲል ጽፏል። እዚያ ሲደርስ ስኮትላንድ ተከፋፍላለች። በአንድ በኩል የጋይስ ቄስ ሜሪ ከፈረንሳይ ጋር በመተባበር የተሃድሶ አራማጆች ጠላት ነበር። በሌላ በኩል ደግሞ ሰዎች መንፈሳዊ ነፃነትን ተጠምተዋል። የፐርዝና የቅዱስ አድርዊስ ጎዳኖች በፖስተሮች ተሸፍነው ነበር። የኖክስ ስብከቶችም በድብቅ መሰራጨት ጀመሩ። ከጄኔቭ ከተመለሰ በኋላ የነበረው የመጀመሪያ የህዝብ አገልግሎት ላይ በመቶዎች የሚቆጠሩ ሰዎች በፐርዝ በሚገኝ ትንሽ ቤተ ክርስቲያን ውስጥ ተሰበሰቡ። ድምፁ በጥድፊያና በርኅራኄ አስተጋባ። ክርስቶስ ሰዎች ለወግ ባሪያዎች ሆነው እንዲኖሩ አልሞተም። ቃሉ ነፃ የሚያወጣ ሰይፍ ነው። መልእክቱ የብዙዎችን ልብ አቀጣጠለ። ብዙም ሳይቆይ ህዝቡ የላቲንን ህዝብ ትቶ በቤቶች ውስጥ መሰብሰብ ጀመረ። በራሳቸውም ቋንቋ ቅዱሳት መጻሕፍትን ማንበብ ጀመሩ። ይህም የስኮትላንድ ተሃድሶ መጀመሪያ ነበር። ነገር ግን እሳት ሁልጊዜ ተቃራኒ ነፋስን ስለሚያመጣ የካቶሊክ መኳንንት በአመፅ ምላሽ ሰጡ። ፈረንሳይም ወታደሮችን ላከች። ለወራት ኖክስ ከከተማው ወደ ከተማ እየተጓጓዘ እየሰበከ እያጽናናና የንቅናቄው ዋና መሰረት የሆኑ ደብዳቤዎችን እየጻፈ ቆየ። በኤድንበርግ በሺዎች የሚቆጠሩ ተራ ወንዶችና ሴቶች ተቀበሉት። የመዝሙር መጽሐፍን ሲሰሙ አለቀሱ። ጸሎቶች የሚደረጉት እንደ በፊቱ በሹክሹክታ ሳይሆን ድምፅ እያወጡ ነበር። በአንድ ሌሊት ደክሞት ሳለ ማስታወሻ ደብተሩ ላይ ሙሉ ሕዝብ ሲነቃ አያለው ብዬ አስቤ አላቅም ነበር። አሁን ግን እያንዳንዱ እንባ ዘር ነው፣ እያንዳንዱም ዘር መሰዊያ ነው ሲል ጽፏል። ስብሰባዎችን አደራጅቶ የስኮቶችን ኑዛዜን ጻፈ እና የተሃድሶ ቤተ ክርስቲያን ለማዋቀር እገዛ አደረገ። ይህም ቀላል መጽሐፍ ቅዱሳዊ በሽማግሌዎች የሚተዳደር ነው። ምንም ቅንጦት ዘውድ አልነበረውም። ወንጌል ብቻ ነበር። ወጣትና ካቶሊክ የሆነችው ንግሥት ሜሪ ስቱዋርት ከፈረንሳይ ወደ ስኮትላንድ ዙፋን ተመለሰች። ኖክስ ግጭቱ የማይቀር መሆኑን አወቀ። ወደ ቤተ መንግሥት ጠራችው። በመካከላቸውም የነበሩት ውይይቶች ገናና ሆኑ። ሜሪ በአመፅ ከሰሰችው። በአክብሮት ምላሽ ሰጠ፣ ግን በልበ ሙሉነት። ክቡርነቶ፣ ሕሊናዬ ለእግዚአብሔር ቃል እስረኛ ነው። እናም ቃላቶቼ መንግሥቱን የሚከፋፍሉት ከሆነ ይከፋፍሉት ሲል መለሰ። ክርስቶስ ከፍ ከፍ እስካለ ድረስ እነዚህ ታዳሚዎች ለማንም የማይሰግዱ የእምነት ምልክት ሆነዋል። ብዙዎች ሜሪን ይፈሯት ነበር፣ ግን አንድ ነገር ብቻ ትፈራ ነበር፣ የጆን ኖክስን ጸሎት። ከአማካሪዎቿ አንዱ የሆነው እንኳን የኖክስን ጸሎት ከ10,000 ወታደሮች በላይ እፈረዋለሁ ብሏል። ሙሉ ስኮትላንድ ስለ እርሱ ይናገር ነበር። አንዳንዶች አክራሪ፣ ሌሎች ደግሞ ነቢይ ብለውታል። ነገር ግን በየትም በኩል ሲያልፍ የብዙዎች ልብ እንደሚቃጠል ማንም ሊክድ አይችልም። በዚህ ጊዜ በግል ሕይወቱ መከራ ውስጥ ነበረ። ሚስቱ ማርጀስ ፖሴ ገና ወጣት እያለች ታመመችና ሞተች። ኖክስ በእንባ ደብዳቤ ጻፈ። እግዚአብሔር በጣም የምወደውን ወስዶብኛል፣ ነገር ግን በትንሣኤ ተስፋ እንዳላት ስለማወቅ ተጽናንቻለሁ። በሐዘንና ዛቻ መካከል እንኳን አላፈገፈገም። ከጠዋት እስከ ማታ ይሰብክ ነበር። በማለዳ ይጽፍ ነበር። እስከሚዝል ድረስ ይጸልይ ነበር። ድምፁ የአገሪቱ የንቃት ደውል ሆነ። እንደ አውሮፓውያን አቆጣጠር በ1560 ዓመተ ምህረት ተሃድሶ በከፍተኛ ደረጃ ላይ እያለ የስኮትላንድ ፓርላማ
የጳጳሱን አገዛዝ በይፋ አስወግዶ የፕሮቴስታንትን ብሔራዊ እምነት አወጀ። ኖክስ ክብርን አልፈለገም። በቀላሉ በጉባኤው ፊት ተንበርክኮ ይህ የሰው ሥራ ሳይሆን የእግዚአብሔር ሥራ ነው አለ። በክርስቶስ መስቀል ካልሆነ በስተቀር በፍጹም አንመካም። ነገር ግን ጠላቶች አልተኙም። የሜሪ ሞት ተከትሎና የፖለቲካው ውጥረት እየጨመረ በሄደበት ጊዜ አዳዲስ ማዕበሎች እየተፈጠሩ ነበር። ኖክስ በእርጅናም ሕዝቡን ወደ ወንጌል ንጽሕና የሚጠራ ብቸኛ ድምፅ እየሆነ መጥቷል። የሰላም ቀናት አጭር እንደሆኑ ያውቅ ነበረ። ዙፋኑ ይለወጣል። ጠላቶች እንደገና ይደራጃሉ። ነገር ግን ከሰሜን የመጣውን የነጎድጓድ ድምፅ የሚያጠፋ ምንም ነገር አልነበረም። ስኮትላንድ ነቅታለች። ለዚህም የጸለየው ሰው እርጅናና መንፈሳዊ ሸክም እየተጫነው መጥቷል። ነገር ግን ሰማይ አሁንም የሚናገረው ተጨማሪ ነገር ነበረው። ምክንያቱም ለጆን ኖክስ ተሃድሶ መጨረሻው አልነበረም። ለዘመናት የሚያስተጋባ የመነቃቃት ምልክት ነበር። በአንድ ወቅት አድማሱን የተቆጣጠሩት ገዳማት አሁን ጸጥ አሉ። በአንድ ወቅት በምስሎቹ ፊት ተንበርክከው የነበሩት ሰዎች አሁን ክፍት በሆነው ቅዱስ መጽሐፍ ዙሪያ ተሰበሰቡ። እንደ አውሮፓውያን አቆጣጠር በ1560 ዓ.ም የስኮትላንድ ፓርላማ በይፋ ከሮም ተላቆ በኖክስና በሌሎች 5 ፓስተሮች የተጻፈውን የስኮትላንድ ኑዛዜ አጽድቋል። ይህም ከርክ የተባለው የስኮትላንድ የተሃድሶ ቤተ ክርስቲያን የተሃድሶ ይፋዊ ልደት ነበር። ጆን ኖክስ ግን ለመፈንጠዝ ጊዜ አልነበረውም። ከፈረንሳይ የተመለሰችው ንግሥት ሜሪ ስቱዋርት ካቶሊክን ወደ ነበረበት ለመመለስ ቆርጣ ነበር። ወጣት አስተዋይና ተደማጭነት ያለውን ሰባኪ መቆጣጠር እንደምትችል ታምን ነበር። ነገር ግን ኖክስ በዙፋኖቹ ፊት የሚሰግድ ሰው አልነበረም። በሁለቱ መካከል የነበረው ግንኙነት ገናና ሆነ። በመጀመሪያዎቹ ታዳሚዎች በጠባቂዎች ተከቦ ተቀበለችው። የንግሥቲቱ ዓይኖች በኩራትና በፍርሃት ተሞልተው ነበር። ማስተር ኖክስ አለችው፣ እኔ ባለሁበት ቦታ ላለች ሴት እንዲህ ባለ ድፍረት መናገር ውርደት አይደለምን? በአክብሮት መለሰ። ነገር ግን ያለምንም እምቢታ በአክብሮት እንዲህ ሲል መለሰ፣ ግርማዊነቶ፣ የእግዚአብሔር እውነት የሚያስከፋ ከሆነ ዙፋኖች ይቆጡ፣ ወንጌል ግን ዝም አይበል። ፍርድ ቤቱ በዝምታ ተመለከተው። አንድም ሰው በንግሥቲቱ ፊት እንዲህ ተናግሮ አያውቅም። ኖክስ አልጮኸም፣ ልቡ ግን ይቃጠል ነበር። ለቃሉ የታሰረ የህሊና ነበልባል ነበረ። በቀጣዮቹም ሳምንት ሜሪ እንደገና ጠራችውና የሃይማኖት መቻቻል ፖሊሷን እንዲደግፍ ለማሳመን ሞከረች። ኖክስ በትዕግስት ስህተትን መታገስ እውነትን አለመፈለግ ነው፣ ክርስቶስ ብቸኛው መንገድ ከሆነ ሌላው ሁሉ ወደ ጥፋት ይመራል። ሜሪ አለቀሰች። ጽኑ አቋም ነበረው፣ ነገር ግን አላፈገፈገም። የታሪክ ምሁር ቶማስ ማክር ንግሥቲቱ በፊቱ የተንቀጠቀጠችው ከኃይሉ የተነሳ ሳይሆን ከእርግጠኝነቱ የተነሳ መሆኑን ዘግቧል። ስለዚህ ከተመልካቾች እስከ አድማጮች የስኮትላንድ መንግስት በሰይፍ ሳይሆን በእንባና በቃላት እየተቀረጸ ነበር። በኤድንበርግ በሚገኘው የቅዱስ ጊልስ ካቴድራል በሚሰበክበት ጊዜ ብዙ ሰዎች ቤተ መቅደሱን ይሞሉት ነበር። እያንዳንዱ ስብከት እያስተጋባ ወደ ሙሉ ጎዳኖች ደረሰ። ተራ ሰዎችና መኳንንት በአንድ ወንበር ላይ ተቀላቅለው ተቀምጠዋል። ኖክስ ጭብጨባ ሳይሆን ነፍሳትን ይፈልግ ነበር። ወንጌል ሰባኪውን ለማድነቅ የሚያግዝ መስታወት ሳይሆን ልብን ዘልቆ የሚገባ ሰይፍ ነው ብሏል። ለ10 ዓመታት አብያተ ክርስቲያናትን እያደራጀ መሪዎችን እያሰለጠንና የፕሬስባይቴሪያን መዋቅርን እያጠናከረ በከተሞችና በመንደሮች ተጉዟል። በእነዚያ ጊዜያት ፓስተሮች፣ ሽማግሌዎችና ዲያቆናትን ያለ ስልጣን ልዩነት አብረው ሲያገለግሉ ቆይተዋል። ቅዱሳት መጻሕፍት በእያንዳንዱ ቤት ውስጥ ይነበቡ ነበር። በአንድ ወቅት በካህናት ላይ ይተማመኑ የነበሩት ሰዎች አሁን በራሳቸው ቃላት መጸለይን ተምረዋል።
መነቃቃቱ በደረቅ ሜዳዎች ላይ እንደ እሳት ተሰራጨ። መጽሐፍ ይዘው የማያውቁ ሰዎች እንኳን ለልጆቻቸው መዝሙርን አስተማሩ። ሴቶች የጳውሎስን ደብዳቤዎች ጮክ ብለው ለማንበብ ተሰበሰቡ። የተሐድሶ ድምፅ የሰይፍ ሳይሆን ገጾችን የመግለጥ ነበረ። ነገር ግን ኖክስ የተቃውሞውን አስከፊነት ተሰምቶታል። የፈረንሳይ ፍርድ ቤት በሱ ላይ ሴራ ጠነሰሰ። ጠላቶቹም አክራሪና አራማጅ ብለው ወንጅለውታል። አንድ ምሽት በኤድንበርግ ከተደረገው የግድያ ሙከራ ለጥቂት አመለጠ። በሕይወቱ ላይ ዛቻ ተሰነዘረ። ኖክስ ጸለየ እንጂ አልሸሸም። እግዚአብሔር ድምፅ ሲሰጠኝ እናገራለሁ፣ ዝም ሲል ደግሞ ድንጋዮቹ ይጮኻሉ። ከጊዜ በኋላ ሜሪ ስቱዋርት ዙፋኗን ለመልቀቅ ተገደደች። ተከታታይ ቅሌቶችና አመጾች ከተከሰቱ በኋላ በ1567 ከስልጣን ወረደችና ታሰረች። ልጇ ወጣቱ ጄምስ ዛይኪንግ በፕሮቴስታንት አገዛዝ ስር ንጉሥ እንደሆነ ተገለጸ። በመጨረሻም ስኮትላንድ መንፈሳዊ ነጻነት አገኘች። ኖክስ ቀድሞውንም አርጅቶና ተዳክሞ ቢሆን እንኳን የነጻነት መወለድን አየ። ጤንነቱ በመጥፎ ሁኔታ ውስጥ ነው። ያለማቋረጥ ሳል ያስላል። ወደ መድረክ መውጣት እንኳን በጣም ይከብደው ነበረ። መናገር ሲጀምር ግን መላው ቤተ ክርስቲያን ዝም አለ። በሴንት ጊልስ ባደረገው የመጨረሻ ስብከት ላይ መጽሐፍ ቅዱስን ተደግፎ ለ30 ዓመታት የተሰቀለውን ክርስቶስን ሰበኩ፣ አሁን ግን ያለኝ እሱ ብቻ ነው ብሎ አወጀ። ሕዝቡም አለቀሰ። ድምፁን ለመጨረሻ ጊዜ አሰማ። ነገስታት ሁሉ ቢጠፉ እንኳን ክርስቶስ ንጉሥ ይሁን። ሲጨርስ በሁለት ጓደኞቹ እየተደገፈ በዝግታ ወረደ። አንድ ሰው በሩ ላይ ጠበቀውና መምህር ኖክስ ሞትን አትፈራም ሲል ጠየቀው። ያለ እምነት መኖርን ብቻ እፈራለሁ ሲል መለሰለት። ይህ ታሪክ ስለ ድፍረት ብቻ ሳይሆን ስለ ታማኝነት ጭምር ነው። ጆን ኖክስ መላው ሕዝብ በእግዚአብሔር ቃል ሲለወጥ አይቷል። ይህም በሰው ዓይን የማይቻል ነገር ነው። ምናልባት የምታውቁት ሰው እግዚአብሔር አሁንም ታሪክን እንደሚለውጥ ሊታወስ ይገባል። ዓለም ለአንድ የግል ጸሎት በጣም ትልቅ እንደሆነች ለሚያስብ ሰው ይህንን ቪዲዮ ያጋሩ። ምክንያቱም ለእግዚአብሔር አንድ ድምፅ አሁንም ሙሉ ትውልድን ሊያነቃቃ ይችላል። የኖክስ የመጨረሻ ዓመታት የዝምታና የምልጃ ነበሩ። በከፊል ከመድረኩ አገልግሎት ራሱን ያገለለ ቢሆንም መሪዎችንና ወጣት ፓስተሮችን በቤት ውስጥ መቀበልን ቀጥሏል። በሳልና በረጅም መቆራረጥ መካከል እንዲህ ሲል አስተማራቸው። ኃያል አገልግሎት የሚወለደው በጭብጨባ ሳይሆን በጉልበት ነው፣ በህመምም ቢሆን። በሩቅ ላሉ ጉባኤዎች ጽናት እንዲያድርባቸው የሚያበረታታ ደብዳቤዎችን ጽፎላቸዋል። የአውሮፓ ተሐድሶ አራማጆች የስኮትላንድ አንበሳ ብለው ይጠሩታል። ነገር ግን ራሱን እንደ ደካማ አገልጋይ ብቻ አድርጎ ይመለከት ነበር። አንዳንድ ጊዜ በፈረንሳይ ስር ላይ የነበሩትን ቀናት ያስታውስና ፈገግ ይላል። ይህ ዓለም የሚያስቀምጣቸው ሰንሰለቶች በክርስቶስ ነፃ የወጣችን ነፍስ ማሰር እንደማይችሉ ተማርኩ ይላል። እንደ አውሮፓውያን አቆጣጠር በ1572 ዓመተ ምህረት ስኮትላንድ እንደገና በፖለቲካዊ ትርምስ ውስጥ ነበረች። ነገር ግን የህዝቡ እምነት ጸንቶ ቀረ። አሁን ወደ 60 ዓመት የሚጠጋው ኖክስ መጨረሻው እንደተቃረበ ሲሰማው ሚስቱንና የቅርብ ወዳጆቹን ጠርቶ ክርስቶስ በዮሐንስ 17 ላይ የጸለየውን የሊቀ ካህን ጸሎት እንዲያነቡለት ጠየቃቸው። አባት ሆይ ልጅህን አክብረው የሚለውን ቃል ሲሰማ እንባው በፊቱ ላይ ፈሰሰ። ከዚያም በደካማ ድምፅ ጌታ ኢየሱስ ሆይ መንፈሴን ተቀበልና የእነዚህን ቀናት መከራ አስወግድ ሲል ጸለየ። በዚያች ምሽት ህዳር 24 ቀን 1572 ዓመተ ምህረት ጆን ኖክስ በሰላም ወደ ጌታው ሄደ። አንድ ወዳጁ የሰውን ፊት ፈጽሞ የማይፈራ ሰው በዚያ ያለ ሲል ሙሉ ስኮትላንድ አለቀሰ። ምንም እንኳን ነጎድጓዱ እንደቆመ ቢያውቁትም ማስተጋባቱ ግን ቀጥሏል። በኤድንበርግ የነበረው መቃብሩ ቀለል ያለ ነበር። በፊደላት ጄኬ 1572 ብቻ የሚል ጽሑፍ የተለጠፈበት ሲሆን ይህም አንድን ሰው ከፍ ከፍ ለማድረግ
የኖረ ሰው የትህትና ምልክት ነው። በቀጣዮቹ ዘመናት ኖክስ እንዲጻፍ እርዳታ ያበረከተለት የፕሬስባይቴሪያን ሞዴል ወደ እንግሊዝ፣ አየርላንድ፣ ሰሜን አሜሪካና ወደ ተለያዩ ሀገራት ተሰራጨ። በሺዎች የሚቆጠሩ አብያተ ክርስቲያናት አሁንም በእንባና በጸሎት የጀመረውን ንድፍ ይከተላሉ። ዛሬም መድረክ ላይ በነፃነት የሚሰበክ ከሆነ መጽሐፍ ቅዱስ ያለ ፍርሃት ከተከፈተ በሃዲንግተን የሚገኝ አንድ ሰው እግዚአብሔርን አንድ ሕዝብ በእውነት ሊለውጥ እንደሚችል ለማመን ስለደፈረ ነው። በኖክስ የተፈጠረው የነጎድጓድ ድምፅ የጦርነት ድምፅ አልነበረም፣ ሙሉ በሙሉ የተሸነፈ የልብ ጩኸት እንጂ። ፈጽሞ የማይደበዝዝ የመነቃቃት ድምፅ ነበር። የጆን ኖክስ አስክሬን በቀዝቃዛማ የህዳር ወር ከሰዓት ላይ ተቀበረ። ምንም አይነት ሰልፍ አልነበረም፣ ሐውልት አልነበረም። ጓደኞቹ፣ ፓስተሮችና የቤተ ክርስቲያናቱ አባላት ብቻ ነበሩ ሕይወቱን የሰጠላቸው ሰዎች። ምድር የሬሳ ሳጥኑን ስትሸፍን አንድ ሰው አጉረመረመ። በዚህ የንጉሱን ፊት ፈጽሞ የማይፈራ ሰው አለ። ቀለል ያለው መቃብር 1572 በ3 ፊደላት ምልክት ተደርጎበታል። ጄኬ 1572 እስከ ዛሬ ድረስ በኤዲንበርግ መሃል ላይ መኪኖች በየቀኑ በሚያልፉበት የመንገድ ወደል ስር ይገኛል። የሚታይ ሐውልት የለም፣ ድምፅም የለም። ነገር ግን እርሱ የዘራውን ዘር ጊዜ ፈጽሞ ሊቀብረው አይችልም። ኖክስ ከሞተ በኋላ የስኮትላንድ ቤተ ክርስቲያን ባልተጠበቀ ጥንካሬ አደገች። ሽማግሌዎቹ የማህበረሰቦችን፣ የትምህርት ቤቶችንና የዩኒቨርሲቲዎችን አውታር መረቦችን ፈጠሩ። ይህ እምነት ወደ አየርላንድ፣ እንግሊዝና ከዘመናት በኋላ ወደ ሰሜን አሜሪካ ተሻገረ። መርሆቹ ሙሉ ግዛቶችን የሚቀርጹና መነቃቃትን የሚያነሳሱ ነበሩ። የሰራው ስራ ስነ መለኮታዊ ብቻ ሳይሆን ሰዋዊም ነበር። እያንዳንዱ ቤት መድረክ፣ እያንዳንዱ አባት ቄስ፣ እያንዳንዱ ጸሎት የመንፈሳዊ ጦርነት ተግባር ሊሆን እንደሚችል አስተምሯል። በቀጣዮቹ ትውልዶች ሚስዮናውያን እና ሰባኪዎች ተመሳሳይ እሳት ተሸክመው ቀጥለዋል። የስኮትላንድ ተሃድሶ ገጣሚዎችን፣ አስተማሪዎችንና ሰማዕታትን አፍርቷል። ሁሉም በጉልበቱ ተንበርክኮ መጸለይንና ያለ ፍርሃት መነሳትን የተማረ የእምነት አርበኛ ሆኗል። ከዓመታት በኋላ አንድ የሚያውቀው ሽማግሌ ኖክስ ሲጸልይ ሰማይ ሲከፈት ተሰማን፣ ሲሰብክም እግዚአብሔር ራሱ ሙታንን ለማስነሳት የላከው ይመስል ነበር። ነጎድጓዱ ቆመ፣ ነገር ግን ማስተጋባቱን ቀጠለ። ከብዙ ዘመናት በኋላ የታሪክ ምሁራን አሁንም ሰራዊት፣ ሀብትና ማዕረግ የሌለው ሰው አንድ ሰው የአንድን ሕዝብ እጣ ፈንታ እንዴት መለወጥ እንደቻለ ለማስረዳት ይሞክራሉ። መልሱ የሚገኘው እርሱ ራሱ ከተዋቸው ቃላት ዘንድ ነው። ጸሎት የሲኦልን በሮች የሚሰብር መዶሻ ነው። ኖክስ ኃይልን አልፈለገም፣ ንጽህናም ፈለገ። መታወስ አልፈለገም። ክርስቶስን ከፍ ከፍ እስካለ ድረስ መዘንጋትን ፈልጎ ነበር። ምናልባትም ለዚህ ነው እግዚአብሔር ለዘላለም ያስታወሰው። ዛሬ ስሙ በመጻሕፍትና በመታሰቢያ ሐውልቶች ላይ ይገኛል። ነገር ግን የጆን ኖክስ እውነተኛ መታሰቢያ የማይታይ ነው። አሁንም ቃሉን በነጻነት የሚሰብኩት አብያተ ክርስቲያናት ናቸው። ያለ ፍርሃት የሚጸልዩ ቤተሰቦች ከመነሳታቸው በፊት መንበርከክ የተማሩ ሕዝቦች ናቸው። የኖክስ ሕይወት እግዚአብሔር የማያቋርጥ ጸሎትን እንደሚሰማ ያስተምረናል። በጀልባዎች ውስጥ ያፈሰሰው እንባ በስኮትላንድ ላይ ዝናብ ሆነ። እግዚአብሔር ተራ ሰዎችን እንደሚጠቀም ያስተምራል። ኖክስ ልዑልም ጄኔራልም አልነበርም። ነገር ግን በጸጋ የተቀረጸ ደካማ አገልጋይ ነበር። ታዛዥነት ሰማያዊ ኃይልን እንደሚለቅ ያስተምራል። እግዚአብሔር ሲጠራ በጨለማ ውስጥ የተሰጠ እያንዳንዱ አዎንታዊ ምላሽ በጊዜው እንደ ነጎድጓድ ጮሆ ይሰማል። አሁንም ከዘመናት በኋላ የዚያ ጸሎት ድምፅ ስለምን እየጸለይክ ነበር? እግዚአብሔር ምን እንድታደርግ ጠየቀ? ዓለም ሁሉ ቢቃወምህም እንኳን ሰዎችን ለማስደሰት ወይስ ክርስቶስን ለማስደሰት እየኖርክ ነው? ምናልባት የጦር ሜዳ ከንግስት በፊት ሳይሆን ከፍርሃት፣ ካለማመን፣ ከቀዝቃዛ ልማድ በፊት ሊሆን ይችላል የሚሉትን ጥያቄዎች ያነሳል። ምናልባት ሰንሰለቶቹ የብረት ሳይሆኑ የትኩረትና የድካም ናቸው። ነገር ግን የጆን ኖክስን ልብ ያቃጠለው ያ መንፈስ
ያንተንም ልብ ሊያቀጣጥለው ይችላል። ዓለም እውነትን ዝም ለማሰኘት ሲሞክር እግዚአብሔር ከፍርሃት ይልቅ ለመጸለይ ፈቃደኛ የሆኑ ድምጾችን ያነሳል። ጥሪው አሁንም ቢሆን የእግዚአብሔር ሰው ተነስ፣ የእግዚአብሔር ሴት ሆይ ተነሽ የሚል ነው። ጸሎትሽን እየጠበቀች የተኛች አንድ ስኮትላንድ አሁንም አለች። ዝግጁ ለመሆን አትጠብቂ። ኖክስም ዝግጁ አልነበረም። ተንቀጥቅጧል፣ ተጠራጥሯል፣ አልቅሷል። ይሁን እንጂ ተነሳ። እግዚአብሔርም ከእርሱ ጋር ነበር። ዛሬ ከፊትህ ዙፋኖች የሉ፣ ነገር ግን በዙሪያ ያሉ ነፍሳት እውነት የትኛውም ዋጋ ቢከፈልለት ይገባዋል ብሎ የሚያምን ሰው ማየት ይፈልጋሉ። የሚቀጥለው ታላቅ መነቃቃት በቤተ መቅደስ ውስጥ ላይጀምር ይችላል። ነገር ግን ጸጥ ባለ ኩሽና፣ በጨለማ ክፍል ውስጥ ወይም ይህንን ታሪክ ሰምቶ ጉልበቱን ለማንበረከክ በሚወስን ሰው ውስጥ ይጀምራል። እስትንፋስ እንዳለው ሰው ጸልዩ። ሰማይ በዚህ ትውልድ ላይ እንደገና እስኪመለስ ድረስ ጸልዩ። እንባችሁ የተኙትን እስኪያነቃ ድረስ ጸልዩ። ይህን ታሪክ ከመዝጋታችን በፊት በውስጣችሁ ቦታ ካገኘ በአስተያየት መስጫው ላይ በቀላሉ ጌታ ሆይ ሕዝቤን አንቃ ብላችሁ ለጥፉ። እንዲህ ያሉት ቃላት አይጠፉም፣ እንደ ዕጣን ይንቦለቦላሉ፣ ከዘመን ዘመን ይሻገራሉ። ስኮትላንድን ያቀጣጠለው መንፈስ ይህንን ትውልድ እንደገና እንዲጎበኝ ጸልዩ። ለደከሙ ፓስተሮች፣ ለተከፋፈሉ ቤተሰቦች፣ እሳቱን ላጡ አብያተ ክርስቲያናት ጸልዩ። የኖክስ የጸሎት ድምፅ ነገስታትን የሚያናውጠው ድምፅ በተኙ ከተሞች ላይ እንደገና እንዲያስተጋባ ጸልዩ። የጆን ኖክስ ታሪክ በጭብጨባ አያበቃም፣ ነገር ግን በተንበረከኩ ጉልበቶችና በተለወጠ ሀገር ያለ ሐውልቶች ያለ ሰው ክብር አንጋፋ ለመሆን ፈቃደኛ ያልሆነ ልብ ጋር ያበቃል። ልክ ጸሎቱን ሲጨርስ እግዚአብሔር በታድሶ መልስ ሰጠ። አሁን የኛ ተራ ነው። ድምጻችን አዲስ ነጎድጓድ ይሁን፣ እንባዎቻችን አዲስ ጩኸት ይሁኑ። ስኮትላንድን ያቀጣጠለው እግዚአብሔር በእኛ ውስጥ ለነርሱ መቀጣጠል ፈቃደኛ የሆኑ ልቦች ያገኙ። ምናልባት የሚቀጥለው የእርሶ ተራ ይሆናል። ስኮትላንድን ያቀጣጠለው እግዚአብሔር በእኛ ውስጥ ለእርሱ ለመቀጣጠል ፈቃደኛ የሆኑ ልቦችን ያገኝ። ምናልባት የሚቀጥለው የእርሶ ተራ ይሆናል። ቢኒያም አክሎግ ከዚህ ቀደም የወንጌል ጉዞ በኢትዮጵያ በሚል ርዕስ የተዘጋጀ በኢትዮጵያ የወንጌላውያን ጅማሬና እንቅስቃሴ የሚያሳይ ታሪካዊ ዘጋቢ ፊልም በማዘጋጀት በኢትዮጵያና በአሜሪካ ግዛቶች ታይቶ በብዙዎች ዘንድ ተወዳጅነትን አትርፏል። እንዲሁም ራፋ እግዚአብሔር ፈዋሽ በሚል ርዕስ በፈውስ አገልግሎት ላይ ያተኮረ ዘጋቢ ፊልምም አዘጋጅቷል። ይህ ዘጋቢ ፊልም በሀገራችን የፈውስ አገልግሎት በሰፊው ጥቅም ላይ እየዋለ እንዲሁም ብዙዎች ፈውስን መቀበላቸውን በማስረጃ እያረጋገጠ፣ በአንጻሩም አገልግሎቱን የሚያስነቅፉ የቤተ ክርስቲያንንም ስም የሚያስወቅሱ የበርካቶችን ቤተሰብና ግለሰብ ኑሮ የሚያውኩ ድርጊቶች መከሰታቸውን በመጠቆም ይህ የፈውስ አገልግሎት መጽሐፍ ቅዱስን መሰረት ያደረገ እንዲሆን እና ትልቁን የክርስቶስ ኢየሱስን የማዳን ስራ ላይ እንዲያተኩሩ የሚመክር ስራ ነው። ከዘጋቢ ፊልምና ከቴሌቪዥን ስራ ዝግጅት በተጨማሪ የሥነ ጽሑፍ ስራም እየተሰራ ይገኛል። ጤናማነት መለኮታዊ ዓላማ ነው በሚል ርዕስ በአን ዌንድሶር የተዘጋጀ መጽሐፍ ተተርጉሞም ቀርቧል። እንዲሁም ፈውስ በላቀ ኪዳን በሚል ርዕስ የተዘጋጀ የትርጉም ስራ ቀርቧል። ጌታ ቢፈቅድ ደግሞ ተአምራት በሚል ርዕስ የጻፈው መጽሐፍ ከዘፍጥረት ጀምሮ እስከ ዛሬ ድረስ የማይቋረጠውን የእግዚአብሔር ተአምራት በማሳየት ዛሬ ፍርሃትና ጥርጥር በበዛበት ዓለም ውስጥ በእምነት ጸንተን እንድንኖር የሚያበረታታን መጽሐፍ ይዞልን ቀርቧል።